እንዲህ አድርጌ ቤቴን ፏ ብትን አድርጌ አሁን እንግዲህ ትንሽዬ እቃ አለችኝ። እቃዬን አጥቤ ምጣዴን ነው የምጋገረው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ትረፍረፍ ይበልልኝ። አመሰግናለሁ። ላይክ፣ ሰብስክራይብ በቅንነት የምታደርጉኝ በሙሉ እወዳችኋለሁ። አላህ ደግሞ ውድድድ ያርግልኝ። ውድ ቤተሰቦቼና የሲታራው ነገር ነው አሁን እያነጋገረን ያለው። እንግዲህ መጋረጃው ነገር በጣም አስከፊ ነገር ነው። በዚህ ሳምንት ይከፍለኛል ኢንሻአላህ። እንግዲህ ፏ አድርጌ ያሳያችኋለሁ። የቀረው ቅረብኝ ብዬ ማለት ነው። ሁሉን ነገር ትቼ ቅርት ይበል ብዬ ማለት ነው። እነ ሽሮ እነ በርበሬ ቅሩ ብዬ በቃ አሳያችኋለሁኝ። እንደዚህ ነው ዛሬ እንግዲህ ውዱ ባለቤቴና ውዱ ልጄ ገዲ ልጄ የኔ ዳይመንድ የኔ ወርቅ ሲመጡ ፏ ብትን ብዬ እንደዚህ ሲያገኙት ደስ ይላቸዋል ማለት ነው። እና በጣም ደስ ይላል። ውድ ቤተሰቦቼ ሰላም እንገናኝ። ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እስኪ ቪዲዮውን ላይክ ሼር አድርጉት። ዛሬ እንግዲህ ውሎዬን ነው የማሳያችሁ። ውዱ ልጄን ወደ ትምህርት ቤት፣ ውዱ ባለቤቴን ደግሞ ወደ ጠመዲያ ወደ እርሻ ካሳደርኩ በኋላ ያለውን የኔን የቀን ውሎዬን ነው ዛሬ የማሳያችሁ። እንግዲህ በመጀመሪያ ለምሳ ክክ ጥጃለሁ ማለት ነው። ከምሳ ቀጥሎ ደግሞ ማነው ከክኩ ቀጥሎ ቤት ነው የማጸዳው። ግን ከቤቱ ማጽዳቴ በፊት ጥቅል ጎመን አፍልቼ ነበረ እና ጥቅል ጎመኑን ከተከልኩ በኋላ ሳይረፍድብኝ ከዛ ወደ ቤት ጽዳቴ ነው የማደው። ከዛ በኋላ ያለውን ደግሞ አሳያችኋለሁኝ። ተከታተሉኝ ማለት ነው። አሁን ጥቅል ጎመኔን ላንጣ ፍሉን ማለት ነው። ፍሉ እንዴት እንደሆነ አሳያችኋለሁኝ። አያ እንደምታዩት እንግዲህ ይሄ ቲማቲም ነው። ባለፈው አሳይቻችሁ ነበረ። እንደምታዩት በጣም አምሮበታል እና ፍሉ እዚህ ጋር ነው። እነዚህ ሰላጣ ናቸው። ይሄቴ ነው። ይሄ እህቴ ናት እንዲህ አድርጋ ያለማቸው። እንግዲህ እነዚህ ሰላጣ ናቸው። ሰላጣ ቆስጣ ብቻ ሁለት አንዱ ናቸው እነሱ። እሷ እነዚህን አዛምታ ነው እንትኖቹን። እኔ ደግሞ ዛሬ እነዚህን ወስጄ ከጓሮዬ ተከል አድርጌ አሳያችኋለሁ ማለት ነው። እሺ እነዚህ ቀይ ስር ናቸው። ቀይ ስር አይነቀልም ብለዋል የሸጡልን ሰው ማለት ነውና እንግዲህ በዚህ ኮትኮት እያረኩኝ እናቀላችኋለሁ ማለት ነው። በነገራችን ላይ ይሄ ካሮት ነው። ይሄ ካሮት ነው። ይሄ በርስሊ የሚመስለው ወይ እንትን የሚመስለው ይሄ ካሮት ነው። የሚገርማችሁ አትንኪ በእጅሽ አትነካኪ ትሉኛላችሁ። ታዲያ እኔ በምን ልንካው ትሉኛላችሁ። ተናፈሩ ቢወጣ ቆንጆ ነበረ፣ ግን ተናፈሩ ስለማይወጣ አፈሩ ይሄ እንትን ነው። እንግዲህ በእጄ ነው እንጂ ከእጄ ውጭ በሌላ ነገር ልነካው አልችልም ማለት ነው። እንግዲህ ካሮት ይተከል ይዛመት አይዛመት አላሁ አለም። እስኪ በቆኛል እና ይልከልና እሷ ደግሞ ከፈለጋችሁ ይሄ የሚደርሰው በ3 ወሩ ነው። በስንት ወር ነው የሚደርሰው? ቲማቲም በስንት ቀን ነው የምታጠጪው ብላችሁ ጠይቃችሁኛል። እንግዲህ እነዚህን እተክላለሁ ማለት ነው። ቲማቲም የሚደርሰው በ3 ወር ነው። በስንት ጊዜ ነው የምታጠጪው የምትሉ ደግሞ እንደየቦታው ነው። እንግዲህ ውድ ቤተሰቦቼ
ቲማቲም የሚደርሰው በ3 ወሩ ነው ብያችኋለሁኝ። ውሃ በስንት ቀን ነው የምታጠጪው አላችሁኝ። እኔም በስንት ቀን ውሃ ማጠጣው እንዴ እንትኑ ነው። አሁን ለምሳሌ ይሄ ትናንት ወዲያ ነው የጠጣው። ትናንት ወዲያ ጠጣ። አሁን እንደምታዩት ብዙ ደረቅ አይደለም፣ እርጥብ ነው። ስለዚህ በሚያስፈልገው ሰዓት በ3 ቀንም በ2 ቀንም ነው እኔ የማጠጣውና እንደምታዩት አሁን ይሄ የ3 ቀኑ ነው ማጠጣ። ብዙ አልደረቀም ማለት ነው። በነገራችን ላይ ጥቅል ጎመን ስትተክሉ በጣም ትልቅ እየሆኑ እንዲወጣ ከፈለጋችሁ ራቅ አድርጋችሁ ነው የምትተክሉት። በጣም ትልቅ ሆኖ ማለት ነው። ትንሽዬ ደግሞ በመካከለኛ ሆና እንድትወጣ ከፈለጋችሁ ደግሞ ከፍ ያኔ አንተን መሬቱን ሳታሩቁ ማለት ነው። ስለዚህ እኔ ወዲያል ሆኖ እንዲወጣ ስለምፈልግ ራቅ አረጋለሁ። ራቅ አርጌ ነው የምተክለው እና በጣም ደግሞ መጠጋጋት የለበትም። ምክንያቱም ሲጠጋጋ ሌላ እንትን ያመጣል ማለት ነው። እና አሁን ይሄ የለውም አጠገቡ ቲማቲም ወይ በእንጨት ስለሚታሰር አሁን ትንሽ ከፍ ይበልይ ብዬ ነው እንጂ በእንጨት ስለማስረው ያን ያህል የሚጠጋው ነገር የለም። እና እንደዚህ አድርጋችሁ የምታክሉት ማለት ነው። ይሄ ጥቅል ጎመን የኛን ሀገር ጎመን ይመስላል። በነገራችን ላይ ስታዩት የሀበሻ ጎመን ነው የሚመስለው ገና ጅማሩ። አፈሩ ይሸታል። እስኪ ቲማቲም በቃ በጣም ሀገሩን ሊያስለቅቀው ነው ያየው። ቲማቲም በዛ ቲማቲም በቃ ምን ልበላችሁ፣ ቲማቲም ብቻ ሆነ ሀገሩ። እሺ ትናንት በተከልኩት ባሳየኋችሁ ብርቱካን እሬቱ ስሩ ነው ወይ ብላችሁኛል። ስሩ አይደለም እንትኑ ነው ይሄ ላውን ያለው ሚዲየም ክፍል ማለት ነው። ስሩ ሳይሆን አስሩ ውጭ ያለውን ነው ቆርጣችሁ የምታደርጉት። ያ አላህ ዲክሞኛል ወላሂ ዛሬ በጧቱ እንደብዬ እንደምጨርስ ስራ ሁላ እንጃ ያላለ ከዛ ዙሬ ውሃ ጠጣዋለሁ። ውሃ መጠጣት አለብን ማለት ነው። ስታክሉ በጣም እንዲህ መሬቱ መጥበቅ የለበትም። ከዛ በ8 ቀንና በ5 ቀን በ6 ቀን መኮትኮት አለብን ማለት ነው። ሲኮተኮት ነው ዲና የሚሆነውና ኮትኮት አርጋችሁ
ውሃ ስታጠጡት ይገባውን ውስጡ ቆንጆ ይሆናል ማለት ነው። ይሄ እንደምታዩት የሀበሻ ጎመን ነው። ያው መሬቱ ጣብቆ ብዙ አልተመቸውም። አስተግፍሩላህ። እንግዲህ ታክዬ ጨርሻለሁ። ውሃ ላጠጣ ነው። ይሄ እንኳን ብዙም አይፈልግም፣ ምክንያቱም በቅርብ ቧንቧው ቅርብ ስለሆነ የሚፈሰው ሁሉ ያገኘዋል። አሁን የተከልኳቸውን በሙሉ እንደዚህ አድርጌ አጠጣቸዋለሁ እንዲጠድቁ ማለት ነው። ነሽ ስላለው ያን ያህል አጠጡኝ አይደለም ማለት ነው። ሹድ ቤተሰቦች አሁን ደግሞ ቤቴን ላጸዳ ነው። እንግዲህ እኔ ሳጸዳ የሚቀርጸኝ ሰው ስለሌለ እንግዲህ የደረስኩበትን ነው ቀርጽላችሁ። አሁን እንግዲህ አነሳሳለሁ፣ እቃዬን ረታትባለሁኝ። ከዛ ጽዳት ነው። ከዛ በኋላ ያለውን ደግሞ አሳያችኋለሁኝ። እንግዲህ አጸዳድቼ ፏ ብትን አድርጌ እመለስላችኋለሁ ማለት ነው። እንጀራ ገና ልጋግር ነው፣ ውሃ ጥያለሁ። ይሄን ገና ለረታጥብ ነው። እውነት ለመናገር ዛሬ በጣም ደክሞኛል፣ ወላሂ በጣም ነው ደከመኝ። ግን ምንም ማድረግ አልችልም፣ ግዴታ መረታተብ ስላለብኝ መረታተብ ነው ማለት ነው። እቃዬን አጥባለሁኝ። እንግዲህ ቤቱን ጠራርጌ አሁን ለወረውል ነው። ይህንን አነሳሳለሁኝ። ይህን አነሳስቼ ካቻችላለሁኝ። ይህን በዚህ መልኩ ጨረስኩኝ።
እንግዲህ እንደምታዩት ወላው እየጨርሻለሁኝ። አሁን የሚቀረኝ ማነጣጠፍ ብቻ ነው። ማነጣጥፌ ዱብላለሁኝ። ቪዲዮ ላይክ ሼር አድርጉ። ሁሉንም ነው ያወልኩት ማለት ነው። አልደረቀም ገና እስከሚደርቅ እኔ አድቤ ቁጭ አለሁ። እኔም እንደነገሩ ረታትቤ ያለሁ እንደነገሩ አይዋ እንደነገሩ። እሺ ውድ ቤተሰቦቼ እንግዲህ በዚህ መልኩ አነጣጥፌ ያለሁኝ። አሁን የሚቀረኝ ትራሴንና ማጫጫስ ብቻ ነው። እንግዲህ በዛ ረዝሞ ምንጣፉ በጣም ትልቅ ነው። ረዝሞ አጠፋ አድርጌዋለሁኝ። ሰው እንዲያቅሙ ወጥ እንዲያቅማሙ እና እንደዚህ ነው እንግዲህ። እንዴት አያችሁት? ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ወደ ቤተሰቦቼ። እንግዲህ ይህን ይመስላል። እንደዚህ አይነት ምንጣፍ ይዛችሁ እንድትመጡ እንዲያረሱ ነው የምለው።